أعوذ بالله من الشيطان الرجيم والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما ومن تاب وعمل صالحا فإنه يتوب إلى الله متابا والذين لا يشهدون الزور وإذا مروا باللغو مروا كراما والذين إذا ذكروا بآيات ربهم لم يخروا عليها سما وعميانا والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما أولئك يجزون الغرفة بما صبروا ويلقون فيها تحية وسلاما خالدين فيها حسنت مستقرا ومقاما قل ما يعبأ بكم ربي لولا دعاؤكم فقد كذبتم فسوف يكون لزاما የፉርቃን ምዕራፍ ከአንቀጽ 68 እስከ 77 እነዚያም ከአላህ ጋር ሌላን አምላክ የማይገዙት ያችንም አላህ እርም ያደረጋትን ነፍስ ያለ ሕግ የማይገድሉት የማያመነዝሩትም ናቸው። ይህንንም የሚሰራ ሰው ቅጣትን ያገኛል። በትንሣኤ ቀን ቅጣቱ ለእርሱ ይደራረባል፣ በእርሱም ውስጥ የተዋረደ ሆኖ ይኖራል። ተጸጽቶ ተመለሰና ያመነ መልካምንም የሰራ ሰው ብቻ ሲቀር፣ እነዚያም አላህ መጥፎ ስራዎቻቸውን በመልካም ስራዎች ይለውጣል። አላህም እጅግ መሐሪ አዛኝ ነው። ተጸጽቶ የተመለሰም ሰው መልካምንም የሰራ እሱ የተወደደን መመለስ ወደ አላህ ይመለሳል። እነዚያም እምነትን የማይመሰክሩ በውድቅ ቃልም ተናጋሪ አጠገብ ባለፉ ጊዜ የከበሩ ሆነው የሚያልፉት ናቸው። እነዚያም በጌታቸው አንቀጾች በተገሰጹ ጊዜ የተረዱ ተቀባዮች ሆነው እንጂ ደንቆሮዎችና እውሮች ሆነው በእርሷ ላይ የማይደፉት ናቸው። እነዚያም ጌታችን ሆይ ከሚስቶቻችንና ከዘሮቻችን ለዓይኖች መርጊያን ለእኛ ስጠን፣ አላህንም ለሚፈሩት ናያ አድርገን ያንሩት ናቸው። እነዚያ በመታገሳቸው የገነትን ሰገነቶች ይመነዳሉ፣ በእርሷም ውስጥ ውዳሴንና ሰላምታን ይሰጣሉ። በእርሷ ውስጥ ዘውታሪዎች ሆነው ይሰጣሉ። መርጊያና መኖሪያይቱ አማረች። ጸሎታችሁ ባልነበረ ኖሮ ጌታዬ እናንተን ከምንም አይቆጥራችሁም ነበር። በእርግጥም አስተባበላችሁ፣ ወደፊትም ቅጣቱ ያዣችሁ ይሆናል በላቸው። ቁርአን የቀራችልን እህት አመስግኑልኝ። ዶና ከጅማሮ እንዲጸና ኑሮ በሆዷ ውስጥ ይዛ ሳታሰማ ሮሮ ሲርባል መግባ እንዳያለቅስ አቅፋ እሹሹ እያለች አብራው ትኖራለች። እንዳይራብባት እንዳይጠማባት ጡቷን እያጠባች ታሳድገዋለች። ቢርባት ቢጠማት ኖች እሷ ታሰባት፣ የልጇ መጥገብ ነው እሷን የሚያጠግባት። የባሏ መሳቅ ነው
እሷን የሚያስደሳት። አይናት ከራሷ ቀሚሳ ለልጇ መስጠቱን ተክናበታለች። ጨለማን ሸሽጋ ብርሃን መሆኑን ትችልበታለች። አቤት ስታውቅበት ማሸብረቅ ማስዋቡ ያለውን አብቃቅታ ትሪውን መሙላቱን። አላህ ይውደድላት፣ ዱዓዋንም ይስማት፣ የጀነት ሕይወትን እዚሁ ያሳያት። አሚያትኑ አት በማለዳ ከሪቱ ይወጣል። ቤቱን ለማሟላት ሌት ተቀን ሳይታክት ድፋ ቀና ይላል። የውጭው ሁኔታ ቢከብድ ቢከፋም መስዋዕት ታየው መንገዱን አይገታም። ለልጆቹ ደስታ ደቂቃን አይተኛም። ለሚስቱ ሰላም ሲል ሁሉን ይሞክራል፣ ይለፋል፣ ይደክማል። የልፋቱን ውጤት በልጆቹ ሳቅ ውስጥ በሚስቱ ማማር ውስጥ ይመለከተዋል። አባት ረፍቱን ወስቶ ለልጆቹ መኖር አቤት ሲችልበት፣ ድካሙን ሸሽጎ ጠንክሮ መቆምን እንዴት ተካንበት። አላህ ይውደድለት፣ ድካሙን ይለት፣ የጀነት ሕይወትም እዚህ ይፍቀድለት። አሚን። የቤተሰብ ማማር የሁለቱ ውጤት ነው። ሁለቱ ሲኖሩ ተዋደው ተስማምተው ሕይወትን ሲመሩ ቤቱ ብቻ ሳይሆን ልጆችን ያምራሉ። ከላይ ከውስጣቸው ሰላምን አግኝተው ኑሮን ይኖራሉ። የቤተሰብ ሰላም ሀገርን ቢያሳምር፣ የቤተሰብ መታመም ትውልድን ቢሰብር፣ ልጆችን ቢያሳምር ሞትንም ቢያስከትል ይታከም ይገባል ስንልም በመሻት ትውልድን ለማዳን ቁርጠን በመነሳት ጤናማ ቤተሰብ ለመመስረት ብለን ከናንተ በላጩ ስንል ተሰይመን አንድ ላይ ከተምን እዚህ ተገናኘን። ሞራልስ ብስሚላህ አልሐምዱሊላህ ሰላት ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወበረካቱ። የተወደዳችሁ የእንዴት ልዋብ ታዳሚዎች ተከታታዮች እንደምን አላችሁ? እንዴት ቆያችሁ? ቀናቶችን ሳምንታትን እንዲሁም ደግሞ ወራቶችን አሳልፈን በድጋሚ ተገናኘን። አላህ በሰላም ድጋሚ ስላገናኘን እናመሰግነዋለን። እንግዲህ ከፊታችሁ ላይ እንደምመለከተው ከሆነ እውቀትን ያስጨበጡ አዝናኝ ፕሮግራሞቻችን እጅግ ናፍቀዋችኋል። ኢንሻአላህ ዛሬም እንደወትሮ ሁሉ የምትደሰቱበትን የማትቆጩባቸውን መሰናዶች አዘጋጅተን ነው የጠበቅናችሁ። ከቤተሰቦቻችን ጋር ያለንን ትስስር ይበልጥ የምናጠናክርበት ለወደፊት ስንቅ የምንሰንቅበት መሰናዶችን ነው የምናደርሳችሁ። ኢንሻአላህ ይህንን ውብ ፕሮግራም ደግሞ እኔ ሀያት ሰኢድ እየመራው አብሬያችሁ ቆይታ አደርጋለሁ። ይህ ፕሮግራም እንግዲህ እንዲህ አምሮ ወደ እናንተ ለመድረሱ አጋር የሆኑን ብዙ ድርጅቶች አሉ። እነሱን ከማመስገን እንጀምር። ልዩ የሚያደርገን ስታፎቻችንን ሁሉ ሴቶች መሆናቸው ነው የሚሉ ሚስዋ የእናቶችና የህፃናት ክሊኒክ ናቸው። ልምድ ባላቸው የሴት ስፔሻሊስቶች ስራቸውን ጀምረዋል። እንደሚታወቀው የጽናትና የጥንካሬ ተምሳሌት የሆነችው ዶክተር ናዲያ ይመር በኒስዋ ክሊኒክ ኡማውን ለማገልገል ደከመኝ ሰለቸኝ ሳትል ታካሚዎቿን እንደ እናት በመንከባከብ ስራዋን በተገቢ ሁኔታ እያከናወነች ትገኛለች። ዶክተር ናዲያ እንግዲህ በማህፀንና በጽንስ ህክምና በሀገር ውስጥም እንዲሁም በውጪ ረጅም የስራ ልምድ ያላትና በስነ ምግባር የተመሰገነች በመሆኗ በታካሚዎቿ ውስጥ ትልቅ ፍቅርን እንዲኖር አድርጋለች። ሌሎችም ልምድ ያላቸው ሐኪሞችን በማካተት ነው ኒስዋ የህፃናትና የእናቶች ክሊኒክ ህክምናውን የሚሰጠው። ክሊኒካችን ስፔሻሊቲ ክሊኒክ እንደመሆኑ ሐኪሞቻችን ሁሉ ሴት ስፔሻሊስት ናቸው ይሉናል ዶክተር መኪያ ኢድሪስ የህፃናት ስፔሻሊስት፣ ዶክተር ሃኒ አብዱረዛቅ ደግሞ የማህፀንና ጽንስ ስፔሻሊስት ናቸው። እንዲሁም ሌሎች ስፔሻሊስቶችን ይዘው ይጠብቋችኋል። ኑ ውለዱ፣ ተባዙ፣ ምድርን ሙላት እያሉ ይጠብቋችኋል። አድራሻቸው ስልጤ ሰፈር ሰለፊያ መስጂድ ፊት ለፊት ነው። ለበለጠ መረጃ በ09679191 ላይ ደውሉላችሁ ታገኛችኋላችሁ። እጅግ አድርገንም እናመሰግናችኋለን። ሁለተኛው ስፖንሰራችን ደግሞ ኢማን እስላማዊ ኮሌጅ ነው። እናመሰግናለን። ኢማን እስላማዊ ማህበር እንግዲህ ከተመሰረተ 22 ዓመታትን አስቆጥሯል። በተለያዩ ገጠራማ አካባቢዎች መስጂዶችና መድረሳዎችን የመስራትና የመገንባት ስራን ይሰራል። ከ17000 በላይ ሰዎችን ማስለም ችሏል። ዱዓቶችንና መሻይኾችን በረመዳን የማስፈጠርና የማገዝን ስራ ይሰራል። በውስጡም ኢማን እስላማዊ ኮሌጅ ይገኛል። እስላማዊ ትምህርትንና አረበኛ ቋንቋን በቀን በማታና በቅዳሜ እሁድ በማስተማር ላይ ይገኛል። ይመዝገቡ፣ እስላማዊ እውቀትን አግኙ ይላቸዋል። አድራሻቸው ጀሞ 3 ሰይድ ያሲን ህንፃ 4ኛ ፎቅ ላይ እንዲሁም ደግሞ ፒያሳ ቸርቸር ጎዳና ላይ ቤተል ተቋም መስጂድ ይገኛሉ። እጅግ አድርገን እናመሰግናለን። መድረካችሁ እንዴት ነው? ፏላ ነው። ይህንን መድረክ እንግዲህ እንደዚህ ፏ ያደረጉልን ፏ ዲኮሮች ናቸው። ለምርቃት፣ ለሰርግ፣ ለኒካ፣ ለቁርአን ኺትማ እንዲሁም ለሐቂቃ ለማንኛውም ፕሮግራም ፏ ማለትን ማማርን ካሻችሁ
እነሱን ማነጋገር አትርሱ። እንግዲህ ቀደም ሲል በግጥሜ ላይ ለማንሳት እንደሞከርኩት ይህ ከእናንተ በላጩ የተሰኘው 11ኛው ዙር የእንዴት ልዋብ መሰናዷችን ነው። ስለ ቤተሰቦቻችን እንመካከራለን። ከረሱል ሰለላሁ ዐለይሂ ወሰለም ህይወት እያጣቀስን ስለ ህይወታችን ወደፊት ስንቅ የምንይዝበት፣ ስለ ትዳር፣ ስለ ልጆች እንዲሁም ደግሞ ስለ እናትነት የምንዳስስበት ይሆናል። ስለ ፕሮግራሙ ይህን ያህል ብዬ ካጓጓችሁ ይበቃል። ወደ መጀመሪያው መሰናዶ እንሻገር። የፕሮግራም እንግዲህ ተዘጋጀላችሁ ሙስሊም ውመን ኔትወርክ ከቤተል ሙስሊም ጋር በመተባበር ነው። በዚህም የሙስሊም ውመን ኔትወርክ ዋና ስራ አስፈጻሚ የሆነችው ኡስታዛ ሀስና የእንኳን ደህና መጣችሁ መልእክትን ታካፍለናለች። በሞራል ተቀበሉልኝ። خير بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. الحمد لله الذي علم الإنسان ما لم يعلم ووهبه نعمة العقل والفهم وسخر له أسباب الفهم والتعلم والمعرفة. أخواتي الحبيبات أحييكم بتحية الإسلام وتحية أهل الجنة. السلام عليكم ورحمة الله وبركاته. حقيقة تقامون مسلم ومنس نتوركن كما استواوك بفيت زي ساعتاتشون ሁሉ ነገራችሁን መስዋዕት አድርጋችሁ በዛሬ ውድ ቀን ሰው ቤት መዋል በጣም በሚጓጓበት ቀን እዚህ ስለተገኛችሁ እጅግ አድርጌ አመሰግናለሁ። እንግዲህ እንዲህ ውብና አስተማሪ የሆኑ መድረኮችን ሲያዘጋጅ በጣም ደስተኛ ከመሆን ባሻገር እናንተንም ለማገልገል ሁሌም በትጋት የሚለፉ እህቶች እንዳሉን በማበሰርም እጀምራለሁ። ይህን ፕሮግራም በየጊዜው እያቀረበ ያለው የሙስሊም ውሜን ኔትወርክስ መሆኑን ስገልጽ በታላቅ ደስታ ነው። ሙስሊም ውሜን ኔትወርክ ምንድነው ለምትሉና በአግባቡ ተረታችሁ ከጎናችን እንድትቆሙ በማሰብ ምንድነው የሚሰራቸው ስራዎች የሚለውን ነገር ከማስተዋወቄ በፊት ይህ ተቋም ከ20 ዓመት በላይ እድሜ ያለው ሲሆን በኡስታዛዎች፣ በዱዓቶች፣ በምሁራኖች በሴት ብቻ ሴት ዱዓቶች፣ ሴት ኡስታዛዎች፣ ሴት ምሁራኖች ብቻ የሚመራ ታላቅ ተቋም ነው። ሌት ተቀን ኡማውን ለማገልገል ደፋ ቀና የሚሉ እህቶችም ስላላችሁ እኛም እናንተም አላህን እናመስግን። ይህ ተቋም ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፍቃድ ካገኘ 2 ዓመቱን አስቆጥሯል። ከዛ በፊት ፍቃድ ሳይዝም ያው የተለያዩ ስራዎችን አሁን ይሰራቸው የነበሩ ስራዎችን በከፊል ፍቃድም ካገኘ በኋላ የጨመራቸው ስራዎች እንዳሉ ሆኖ የተንቀሳቀሰ ያለ ተቋም ነው። እንግዲህ ይህ ተቋም የኛ ተቋም ብቻ የምንለው አይደለም፣ የእናንተም ተቋም ነውና ከጎናችን ቆማችሁ በሁሉም ነገር በዱዓም፣ በጉልበትም፣ በሐሳብም፣ በእውቀትም፣ በገንዘብም እንድታግዙ ስንጠይቅ ተቋማችን ምን እየሰራ እንደሆነ ማስተዋወቅ ግድ ይላልና ተቋማችን የሚያከናውናቸው ዘርፈ ብዙ ስራዎችን በጥቂቱ ላስታውሳችሁ እወዳለሁ። እንግዲህ አንድ ማህበረሰብ ስብዕናው ከፍ ብሎ አምባሳደርነቱን እንዲወጣ ከግለሰብ ይጀምራልና ግለሰቦችን መሰረታዊ የሸሪዓ እውቀት እንዲያገኙና ተርቢያ በሚል ዲፓርትመንት ራሳቸውን አንጸው ከአላህ ጋር ያላቸውን አላቃ አሳምሮ የምድር አምባሳደርነታቸውን በአግባቡ የሚወጡበትን ተርቢያ የሚባል ዲፓርትመንት በመስራት በጣም ምርጥ እህቶችንና እናቶችን የሚያፈራ ተቋም ነው። በተመሳሳይም ቤተሰብን እስላማዊ ቤተሰብ ለማድረግ ተግቶ የሚሰራ የፋሚሊ ዲፓርትመንት አለን። ይህን ፕሮግራም ከእንዴት ልዋብ ጋር ተባብረው የሚሰራላችሁ ይህ ተቋም ነው። የቤተሰብ ጉዳይ በጣም ስለሚያሳስበውና ትልቅ ቦታም ስለሰጠው ዛሬ አንዱ መፈክሩን ከናንተ በላጫችሁ ለማለት ይዞላችሁ የመጣው ይህ ተቋም ነው። ለዚህ እንዴት ልዋብ ሁሉ ጊዜ የምታውቁት ነው። እየተባበረ ያለው ግን ከዚህ የሴቶች ማህበር ጋር ነው እና ይህ ማህበረሰብ ብዙ ክፍተቶች እንዳሙበት የተረዱ እህቶች ስለሆኑ ከግለሰብ ጀምሮ
ቤተሰብን በማፍራት በቤተሰብ ውስጥ ደግሞ ወላጆች ቅድመ ጋብቻ ድህረ ጋብቻ በመስጠት ሰርቲፋይድ አድርጎ ለጋብቻ ዝግጁ የሚያደርግ ተቋም ነው ይሄ የቤተሰብ ዲፓርትመንት። በመቀጠልም ይኸው የቤተሰብ ዲፓርትመንቱ የወላጆች ትዳርን በአግባቡ ከመጠበቅ ስልጠና ባሻገር ልጆችን እንዴት እንደሚያሳድጉና ለትልቅ ደረጃ እንደሚያደርሱ ስልጠና የሚሰጥ እና በተለያዩ ዘርፎችም እየሰጠ ያለ ተቋም ነው። ሌሎች ደግሞ በወደፊት እቅዱ በቀጣይ እቅዱ ያስገባቸው የተለያዩ ስራዎች አሉ። አሁን ከሰሩልን ስራዎች እየሰራቸው ካለ ስራዎች ከቤተሰብም ከግለሰብም ባሻገር የተለያዩ ለምሳሌ የህፃናት መምህራኖችን ስልጠና መስጠት፣ ዱዓቶችን አሰልጥኖ በየመሳጂዱ እንዲሰሩ በየተለያየ ቦታ ማሰማራት ትልቁ ስራው ነው ይሄ ተቋም። ሌላው ደግሞ በቅርብ ጊዜ የሰራቸው ሚዲያ ላይ በአግባቡ ጥሩ ቦታ በጥሩ አኽላቅ አላማ ኖራቸው እንዲንቀሳቀሱ ቲክቶከሮችን ሴት እህቶችን ቲክቶከሮችን በማሰባሰብ ለ3 ዙር ወይም ከዛ በላይ አግኝቶ ጥሩ የሆነ ስልጠና ተዋውቅን ያደረገ ነው። ይሄ እጅግ በጣም የሚበረታታና የሚያስደስት ነው። ምክንያቱም ሚዲያ ትልቅ ቦታ እንዳለው ወቅታዊም እንደሆነ ሁሉም ሰው ሁሉም ሀሳቡ ትክክልም ይሁን አይሁንም ለማህበረሰቡ የሚረጭበት ቦታ ስለሆነ ሚዲያ ላይ የሚወጡ ሰዎች ደግሞ አላህን የሚፈሩ ጥንቁቆች፣ አላማ ያላቸው፣ አኽላቃቸው ያማረ፣ ንግግራቸው የተገደበ፣ እንደፈለጉ የሰውን አይብ መንገድ ላይ ማዝረከርኩ በምን መልኩ ማውራት እንዳለባቸው ስልጠና ስለሚያስፈልግ ይህንን ታሳቢ በማድረግ ይሄ ተቋም በሰፊው ሊሰራበት አስቦ ለ3 ዙር እነዚህ እህቶችን አግኝተዋል። ምናልባት እዚህ ውስጥ ካሉ የወሰዱት ነገር እጅግ ገንቢና ወሳኝ ነገር እንደሆነ እነሱ ምስክር ይሆናሉ። በቀጣይ ደግሞ ለማህበረሰቡ ተደራሽ እንዲሆን የተለያዩ ስልጠናዎችን አዘጋጅተዋል። ለምሳሌ ለነጋዴዎች ሐላል ንግድና ወቅቱን ያማከለ የቢዝነስ ሰው እንዲሆኑ ይህን ስልጠና አዘጋጅተዋል። ለባለሙያዎች ለሕክምና ባለሙያዎችም እንደዚሁ ለመምህራኖችም ለሁሉ በየፊልዱና በየእድሜ ክልሉ አስፈላጊውን ስልጠና አላህ በሚወደው ኢስላማዊ አድርጎ ለመስጠት ዝግጅቱን ማጠናቀቁ ስነግራችሁ በታላቅ ደስታ ነው። ይህ ሁሉ የሚሆነው በአላህ ቁዋና ብልሃት ነው። ከሚሰራው ጥቂቱን ነገሮች ነው እየነገርኳችሁ ያለውና ዛሬ ደግሞ ይህ ማህበራችን ይህ ተቋም ለእናንተ ፎርሞችን አዘጋጅተዋልና እገዛችሁን የምታረጋግጡት ይህንን ፎርም በመሙላት ይሆናል። በሙያም ማገዝ ይቻላል። ዱዓንም ጨምሮ ሀሳብ አስተያየቶችንም በመስጠት ማገዝ ይቻላል። ይህንን ፎርም ትሞሉልናላችሁ። የቤተሰብ ዲፓርትመንቱ ደግሞ ኦንላይን ላይ ስልጠናዎችን እየሰጠ ይገኛል። ለ11ኛ ጊዜ ነው እንደዛ መሰለኝ ስልጠና ቅዳሜ ማታ ራሱ ነበረው። እሱንም ኦንላይን ላይ በመሳተፍ እንድታግዙንና የሴቶች የማህበረሰብ ችግሩ በአጠቃላይ የሴቱም የወንዱም እኛንንም የምሸፍነው እኛ ጠንክረን ኢስላምን በአግባቡ አውቀን በአግባቡ ተረተን ስንኖር ቤተሰብ ይስተካከላል፣ ማህበረሰቡ ይስተካከላልና ይሄ ተቋም በጣም እገዛችሁን ይፈልጋል። ይሄ ነው ሳትሉ አነሰ በዛ ሳትሉ ከጎናችን እንድትቆሙ በትህትና ጠይቃለሁ። ጀዛኩሙላህ ኸይር ወሰለላሁ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ኡስታዛዬ እናመሰግናለን። እንግዲህ እንደነገረቻችሁ ነው ሙስሊም ውመንስ ኔትወርክ በጣም በርካታ ዘርፈ ብዙ የሆኑ ስራዎችን ነው የሚሰራው። ስራዎቹ ደግሞ የምርም ኡማው ጋር ወርደው ጠቃሚ የሆኑ ስራዎች ናቸው። እጆቻችሁ ላይ ፎርም አለ አይደለ? እስቲ ያሳዩ። ኡስታዛ ፎርሙ ሙሉ ስትል ሰምቼ ነበር፣ ግን ማንም የሞላ ሰው የለም ወይስ ሞልታችኋል? ወረቀቶቹን የሞላችሁ ኢንሻአላህ ወደ ቀጣይ ፕሮግራማችን እንሻገራለን።
የአንድ ወንድ ጥሩነት እንዴት ነው የሚታወቀው? የአንድ ወንድ ጥሩነት እንዴት ነው የሚታወቀው? ጥሩ ወንድ አይታችሁ አታውቁም ወይስ ለምን እንደዚህ ያላችሁት? ምን አለች ሰው ሚስት ስትመሰክርለት አይደል? አንድ ወንድ ሚስቱ መልካም ነው ብላ ከመሰከረችለት የምርም ያ ሰው መልካም ነው። ታዲያ ረሱላህ ሰለላሁ ባለቤት የሆነችው አይሻ ስለ ረሱላህ ሰለላሁ ምንድን ያለችው? የረሱላህ ሰለላሁ ስብዕና ስትናገር ከቁርአን ጋር ነው አይደል ያያያዘችው? የረሱላህ ሰለላሁ ስብዕና የምርም ቁርአንን በልባቸው ላይ ይዘው ተግባራቸውም ደግሞ ቁርአን ነበር። ስለዚህ እኛ ደግሞ ሙሉ ህይወታችንን ከረሱላህ ሰለላሁ ነው አይደል እንደ ተምሳሌት ወስደን መተግበር ያለብን። ቤተሰብ ላይ ሲሆን ደግሞ ከረሱላህ ሰለላሁ ህይወት የቤተሰብ ህይወት የምንቀስመውና የምንወስደው ነገር እጅግ በጣም ብዙ ነው። ታዲያ ከዚህ ጋር በተያያዘ የረሱላህ ሰለላሁ ህይወት በማጣቀስ እንዲሁም ደግሞ ከሳቸው ህይወት ጋር በማያያዝ ከቤተሰባቸው ጋር የነበራቸውን ማለት ነው ኡስታዛ ሂዳያ በድሩ ወደዚህ መታ አንድ ፕሮግራም ታቀርብልናለች። ኡስታዛ እንግዲህ በሚድዋይፍሪ በአዋላጅነት ማለት ነው ዲግሪ ያላት የኤምኤስ ሊግ ኤክስኪዩቲቭ ቡድን አባል የሆነች ባለትዳርና የሁለት ልጆች እናት የሆነች ሰርቲፋይድ የህይወት ክህሎትን አሰልጣኝ ናት። በዳዋው ላይ ደግሞ ከ7 ዓመታት በላይም ልምድ አላት። ከፊት ለፊት እያየኋት ነው። ባካችሁን ሞራል ስጡልኝ። ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወረሕመቱላህ። ቢስሚላህ ዛሬ በሚኖረን ቆይታ እህቶቻችን እንደገለጹት ከኔ በፊት የነበሩት እህቶች እንደገለጹት ከእናንተ በላጩ በሚል ርዕስ ስለ ቤተሰብ ስለ ነቢያችን አለይሂ ሰላቱ ወሰላም ቤተሰብ እንዴት እንደነበረ ከሳቸው ቤተሰብ ለኛ ለቤተሰባችን ደግሞ ምን እንውሰድ የሚለውን የተወሰነች ነገር ለማስታወስ እሞክራለሁ። ቢስሚላህ መጀመሪያ እንደ አይዲያ ወይም እንደ ሐሳብ ቤተሰብ የሚለውን ጽንሰ ሐሳብ ለማብራራት ልሞክርና ቤተሰብ የአላህ ሱብሃነሁ ወተዓላ ተአምር የእሱ ታላቅነት አዛማው ከሚገለጽባቸው የአላህ ተአምሮች መካከል አንዱ ነው። ምን ማለቴ ነው? አላህ ፈጣሪ መሆኑ አላህ ጌታ መሆኑን የምናውቅበት ቻልነቱን አድራጊነቱን የምናውቅበት በጣም ብዙ ተአምራቶችን አላህ ያሳየናል። ቁርአን ላይ በጣም በብዙ ቦታ ይገልጽልናል። ሰማያትን መፍጠሩ በጣም ከባባድ ሆኖ ማለት ጠንካራ ሆኖ የሆኑ ሰማያትን ያለ ምሰሶ መፍጠሩ፣ 7 ምድሮችን የማያረገርጉ ሆነው ይህን ሁሉ ነገር ተሸክነው መቆም መቻላቸው ትልቅ የአላህ እንዴት ይህንን ነገር ማለት ምን ያህል ትልቅ ነገርን መፍጠሩ የአላህ ምን ያህል ቻይ እንደሆነ ምን ያህል ታላቅ እንደሆነ የምንረዳባቸው ተአምሮች ናቸው። የሰውን ልጅ ካልነበረበት ፍጥረት ዓለሙን በሙሉ ካልነበረበት ማስገኘቱ ሌላው የአላህን ታላቅነት የምንረዳበት ነገር ነው። ልክ እንደዚህ የአላህን ታላቅነት ከምንረዳባቸው መካከል እኛን ጥንት ማድረጉ የቤተሰብን መፍጠሩ የሰው ልጆች ከተፈጠሩ በኋላ ምንም የማይተዋወቁ የነበሩ ሰዎች አንድ ላይ ኖረው ተጋብተው ልጆችን የነሱን ምትክ የሆኑ ልጆችን ወልደው በጣም እየተዋደዱ እየተፈቃቀሩ መኖራቸው እርስ በርሳቸው አንዱ ለአንዱ እያዘነ በጣም ተዋደው መኖራቸው ከአላህ ተአምር መካከል አንዱ ነው። ብቸኛ የነበረን ሰው በብቸኝነት በጣም ብዙ ነገርን ሰፈር ሊያደርግ የሚችል የነበረን ሰው ከራሱ አካል የሆነ ልክ እንደ ራሱ ሰው የሆነ የራሱ አይነት ስሜት ያላትን ወይም ያለውን አጋር ፈጥሮ ቤተሰብ ማድረጉ ሁለቱ መጣመራቸው አንድ ላይ መመስረታቸው ባልና ሚስት ሆኖ የቤተሰብን የመጀመሪያውን ስቴፕ መመስረታቸው ከዛ በኋላ ደግሞ በጭራሽ ያልነበሩ ፍጥረታት ምድር ላይ ያልነበሩ ልጆች የሚባሉ 2 3 4 እያሉ የሚመጡ በነሱ አንድነት ምክንያት ወደ ዱንያ ሰዎች መተው እነሱን እየተንከባከቡ ወደዋቸው በፍቅር ኃላፊነታቸውን ወስደው ማሳደጋቸው በነዚህ ሰዎች መካከል ያለው ፍቅር መተሳሰብ የእውነትም በጣም የሚገርም ነገር ነው። ከአላህ ካልሆነ በስተቀር ይሄንን ነገር ለማስገኘት በጣም ከባድ የሆነ ነገር ነውና ቤተሰብ የአላህ ተአምር የሆነ አንድ ነገር ነው። የአላህን አዛማ የምናውቅበት ነገር ነው። ሁለተኛ
እንደ የሰው ልጅ ዘሩን የሚቀጥልበት ብቸኛ የተከበረ መንገድ ነው። የሰው ልጅ በብዙ አይነት ሁኔታ ዘሩን ሊቀጥል ይችላል። ግን የሱን ክብር የሚጠብቅ ማንነቱን የሚጠብቅ ብቸኛው መንገድ ቤተሰብ፣ ይሄ ቤተሰባዊ ትስስር ወይም ትዳር የምንለው ነገር ነው። አሁን እንደዚህ ያልኩበት ምክንያት ምን መሰላችሁ? ያለንበት ክፍለ ዘመን ላይክ በሐራም የሚወለዱ ልጆችን ተዋቸውና እነሱ ኦሬዲ ከዲሆም ጀምሮ የነበረ ስለነበረ ብለን ብናስበው አሁን የደረስንበት ዘመን አንድ እናት 2 መንታ ልጆችን ወልዳ የሁለቱ መንታ ልጆች አባት 2 የተለያየ ሰው እስከሚሆንበት ደረጃ ድረስ የተደረሰበት ዘመን ላይ ሆነን ከዛ እነዚህ ልጆች ቢሎንግ የሚያደርጉት አባት የማን ነው ሲባል ወደ ላይ አንዱ እንኳን ስሙን ጠርቶ አባቱን መጥራት የማይችል በአሁን ሰዓት ላይ አሁን ባየሁት ጥናት ከ1991 ጀምሮ 70,000 ሰው አለ ዱንያ ላይ እየኖረ ያለ ዶኔት በተደረገ የተወለደ ሰው 70,000 ሰው ከ1991 ጀምሮ እስካሁን ድረስ ኖሯል። ይሄ በጣም ትንሹ ቁጥር ነው። ያልተመዘገበውን እንግዲህ የየሀገሩ እንግዲህ አላህ ራሱ ይቅጠረው። ከዛ አንድን ሰው ቤተሰብ ከዚህ አይነት ሁኔታ የተወለደ አንድ ልጅ ወደ ላይ ማደጎን ማን እንደሆነ ማንነቱን የማያውቅበት ወንድም የሌለው አባት የሌለው ብቸኛ ሆኖ እዚህ ጠብብ ሰፊ ዓለም ውስጥ በብቸኝነት ውስጥ የሚኖርበት ሁኔታ ላይ የደረስንበት ሁኔታ ላይ ሳለ አላህ ይህንን ነገር ምን ያህል እንዳከበረውና ለሰው ልጆች ምንነት የማንነት ጥያቄ በጣም ትልቅ መልስን የሚሰጥ ነገር መሆኑን ቤተሰብን ቫልዩ እንድናደርገው ወይም ቤተሰብ ምንድነው የሚለው እንድንረዳበት ያደርገናል። ቤተሰብ የሰው ልጅ ብቸኝነቱን የሚቀርፍበት አንድነት ላይ የሚጠጋበት ሲያዝን ሲከፋው ደስተኛ ሲሆን የሆነ ነገር አቺቭ ሲያደርግ ሄዶ አብሮ ሼር የሚያደርገው ደስተኝነቱን ሀዘን ሁሉንም ነገር የሚካፈለው ሰራውንዲንግ ነው ቤተሰብና ይሄ ነገር ለሰው ልጅ በጣም እጅግ በጣም አስፈላጊ የሆነ ነገር ነው ለህይወቱ። ምክንያቱም ሰው በተፈጥሯችን ምን ስለሆነ ሶሻል አኒማል ነን። ከሰዎች ጋር አንድ ላይ ካልሆነ በስተቀር ብቻውን እንደ ግለሰብ የሰው ልጅ መኖር አይችልም። ይህንን ብቸኝነትን አልፎ ወይም ተወጥቶ በአንድነት ማንነቱን የሚገነባበት ሌላ ተቋም ነው። ናቹራሊ ተፈጥሯዊ በሆነ መልኩ ጥብቅ ሆኖ ክብሩን ጠብቆ የተከበረ ሰው ሆኖ የሚኖርበት ከባቢ ነው ቤተሰብ የሚለውን እኔና ታዲያ ይሄ ቤተሰብ ማለት ችግርን ከመወለድ ጀምሮ ሁሉንም የህይወታችንን ክፍልን የሚያውቅ ቤተሰባችን ማለት ወይም የህይወት አጋራችን ማለት ከውልደታችን ጀምሮ ያለንን ባህሪያችንን በሙሉ የሚያውቅ ወይም ትዳር ብለን ካሰብነው ደግሞ ከተጣመርንበት ጊዜ ጀምሮ ምናልባትም አብዛኛውን የህይወታችንን ክፍል አብረነው የምናሳልፈው ሰው ክፍተታችንን፣ ድክመታችንን ሁሉ የሚያውቅ ጥንካሬያችንን፣ መልካም ጎናችንን ሁሉ የሚያውቅ በክፉም በደጉም አብዛኛውን የህይወት ክፍል አብሮን የሚኖር ሰው ማለት ነው። በደም ትስስር ያለን በጣም የምንቀራረብና አብዛኛውን የህይወታችንን ክፍል ብቻ አብረነው የምንኖረው ሰዎች ናቸው ቤተሰቦቻችን ማለት። ከዛ ነቢያችን አለይሂ ሰላቱ ወሰላም መጡና በዚህ ጥብቅ ትስስር ባለበት ሁኔታ ላይ ባለበት ሪሌሽን ላይ ምን አሉ? ከሰዎች መካከል ከናንተ መካከል በላት ሰው ማለት ከናንተ የተሻለው ምርጡ ሰው ማለት ለዚህ ሁሉ አብሮት ለሚኖረው ሰው መልካም የሆነ ሰው ነው። ለቤተሰቡ መልካም የሆነው ሰው ነው ከናንተ መካከል በላጭ የሆነው የሚለውን ትልቅ የህይወታችንን መርህ አስቀመጡልን ማለት ነው። ከዛ ይሄን ንግግራቸውን ጨርሰው ቀጣይ ምንድነው ያሉት? እኔ ደግሞ ከናንተ የበለጠ ለቤተሰቤ መልካም የሆንኩኝ ሰው ነኝ እኔ ብለው ነቢያችን አለይሂ ሰላቱ ሰላም ንግግራቸውን ይቀጥላሉ። እሺ አሁን ቤተሰብ ምንድነው የሚለውን አይተናል። ቤተሰብ ምን ያህል አስፈላጊ እንደሆነ አይተናል። ከዛ ደግሞ ቤተሰብ ጋር ሁሌ አብዛኛውን ሁሉንም የህይወታችንን ክፍል በሚያስብል ሁኔታ እንደምናሳልፍ
አይተናል። ስለዚህ ህይወታችን ላይ በጣም ኢምፖርታንት የሆነ ነገር ነው ፋሚሊ የምንለው ነገር ማለት ነው። ስለዚህ ለቤተሰብ በጣም ምርጡ የሆነ ሰው ነው ከሰዎች በላጭ ማለት ከተባለና ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ይበልጥ ለቤተሰባቸው መልካም የነበሩ ሰው ነበሩ ካልን አሁን ሪሌት እናድርገውና እንዴት ነበሩ ነቢያችን አለይሂ ሰላቱ ወሰለም ለቤተሰቦቻቸው ምን አይነት ሰው ነበሩ? እንደ ልጅ ምን አይነት ልጅ ነበሩ? እንደ ባል ምን አይነት ባል ነበሩ? እንደ አባት ምን አይነት አባት፣ እንደ አያት ምን አይነት አያት ነበሩ የሚለውን ደግሞ በወፍ በረር ለመዳሰስ እንሞክር። እንዴት ነበሩ እሳቸው አለይሂ ሰላቱ ወሰለም? መጀመሪያ እንደ ልጅ እንያቸው። ነቢያችን አለይሂ ሰላቱ ወሰለም በልጅነታቸው ነው ቤተሰቦቻቸውን ያጡት። ስለዚህ የተሻለ ማንነታቸውን በሚያውቁ ሰዓት የነበሯቸው ቤተሰቦቻቸው አጎታቸው፣ አያታቸው፣ ያጎታቸው ልጆች እነዚህ ሰዎች ነበሩ አካባቢያቸው ላይ የነበሩትና በቤተሰቦቻቸው መካከል ላይ የቤተሰቦቻቸውን በርደን ለመቀነስ ቤተሰቦቻቸው ላይ ሸክም ላለመሆን ገና ከልጅነት እድሜያቸው ጀምሮ ወጥተው ከስብ የሚፈልጉ ስራ የሚሰሩ ከዛ ከብት እየጠበቁ ፍየል እየጠበቁ የሚያገኟትን ትንሽ ገንዘብ መተው ላጎታቸው እየሰጡ ፋሚሊያቸውን ሰፖርት የሚያደርጉ ሰው ነበሩ። ይህንን ታሪክ እናውቃለን። ያ ማለት ለቤተሰቦቻቸው ኢኮኖሚ የሚጨነቁ ሰው ነበሩ። ከዛ እጅግ በጣም የተዋበ ስነ ምግባር ኖሯቸው አጎቶቻቸውን ወይም ያጎቶቻቸውን ልጆች በምንም አይነት ሁኔታ አስቸግረው ቤተሰቦቻቸው ኮምፕሌን ያደረጉባቸው ሰው አልነበሩ። የሰው ልጅ ማሳደግ ከባድ እንደሆነ ሁላችንም እናውቃለን። የቲም ሲሆን ደግሞ እጅግ በጣም ከባድ ነውና ቀጥታ ማለት አባት እናት ቀጥታ ሲቆጣ ሲመታ ምናምን ይሻላል። ግን አልፎ ሌላ ሰው ከሆኑ ሌላ ሰው ምንም አይነት ኮምፕሌን ሳያቀርብ ይሄ ጸባዩ አስቸገረኝ፣ ይህንን ልጅ ለመያዝ እንድናር ተቸገርኩኝ ሊባልበት በማይችልበት ሁኔታ በጣም ለጅን በሆነ ስነ ምግባር ምንም አይነት መጥፎ ነገር ላይ በማይገኙ ቤተሰቦቻቸውን ከቤቱ ካጎታቸው ጋር በሚኖርበት ሰዓት ያጎታቸው ልጆች ለአባታቸው ከሚያደርጉት የተሻለ በማድረግ የተሻለ ቤተሰቡን ፋሚሊውን ሰፖርት በማድረግ ቤተሰቦቻቸውን ያስመሰገኑ ሰው ነበሩ። ያ ማለት ቤተሰባቸው ስለሳቸው የሚጨነቅ እንዲሆኑ ይሆን እንዲያጠፉ ይሆን እንዲሰሩ ይሆን ብለው የሚጨነቁላቸው አይነት ሰው አልነበሩ። አደጉ፣ ለአካለ መጠን ደረሱ፣ 25 ዓመት ሞላቸው። ወደ ትዳር ህይወት ሲገቡ በትዳር ህይወታቸው ከእናታችን ኸዲጃ ረዲየላሁ ዐንሃ ጋር በነበራቸው የትዳር ህይወት ደግሞ ምን አይነት ባል ነበሩ የሚለውን ከሷ ጀምረን በትንሹ ነው ማየት እንሞክር። ነቢያችን አለይሂ ሰላቱ ወሰላም ከእናታችን ኸዲጃ ረዲየላሁ ዐንሃ ከሷ ጋር በነበሩበት ጊዜ በጣም ለይተን ስናወጣቸው በጣም የሚታዩት በደንብ ጎልቶ የሚታየው ባህሪያቸው ለሷ የነበራቸው ፍቅር፣ ለሷ የነበራቸው አክብሮት ምን እናያለን እዚህ ጋር ምን ያህል ያከብሯት እንደነበር፣ ምን ያህል ይወዷት እንደነበር፣ እንዲሁም ደግሞ ምን ያህል እንደ ጓደኛ ልክ እንደ ጓደኛ ያማክሯት ሚስጥራቸውን ሁሉ ውሏቸውን ሁሉ የሚነግሯት አይነት ሰው እንደነበሩ እናያለን። ሚስት ናት ኦልሬዲ መታ ልጆቻቸውን የምታሳደግ ሰው ናት። ስለዚህ የእሷ ኃላፊነት ልጆች ማሳደግ ነው። በቃ እሳቸው ህይወታቸውን ቀጥ አይደለም የነበሩበት ሁኔታ የነበረውን ሽርክ የነበረውን ጃሂልያ በጣም ሙጸየፉበትና ካቅናቸው በላይ የሚሆንበት ሁኔታ ነበርና በቃ ከብኛል እዚህ መኖር አልቻልኩም ይነግሯታል። እሷ መሄድ ይፈልጋሉ። ከዛ ሰፖርት ታደርጋቸዋለች። እሷ መገባቸውን ሰርታ ለወር የሚሆን ቀለብ እስኪ በቃ ሂደክ እረፍት አድርግ ከዚህ ሰው ገለል በልና ከዚህ በቃ ከሊያስጠላ ይቨሮንን ትሄድና ትንሽ እረፍት አድርግ፣ ጌታህን አምልክ፣ አንተ እዚህ ቤት ውስጥ ያለውን ኃላፊነት እኔ እወጣለሁ የምትል አይነት ሰው ነበረች እሷ። እሳቸውንም ይሄዳሉ፣ ይሰራሉ፣ ለቤታቸው የሚያስፈልጋቸው ነገር ያደርጋሉ። ከዛ ደግሞ ይሄዳሉ። እንዲሆንኩኝ እኮ እንዲገጠመኝ እኮ እያንዳንዱ የህይወታቸውን ክፍል የሚያማክሯት ጓደኛቸው ነበረች። ለዚህም ሁላችንም የምናውቀው በወህይ ሰዓት የነበረውን ነገር ልክ ወህይ ሲመጣላቸው የእውነት በጣም ከሚያስደነግጥ ነገር ውስጥ አንዱ የወህይ ጅማሮ ነው። በጣም ከባድ የነበረ ኢንሲደንት እንደሆነ ይሰማኛል። አላህን እንዴት ማለት
በቀረቹት የነብዩላህ ኢብራሂም መንገድ ላይ ሆነው እሳቸው አላህን እያመለኩ ወዴት እንደነሄድ በማያውቁበት ሁኔታ ላይክ ዋሻ ውስጥ ሆነው ጭራሽ ባልጠበቁበት ሁኔታ ጅብሪልን የሚያክል መልአክ ፊትለፊታቸው መጥቶ ግልጽ ሲል ምን እንዳናገራቸው እንዴት ሊያስደነግጥ እንደሚችል አስቡት። ላይክ ጅብሪል በጣም ግዙፍ ነው። ላይክ አንዱ ክንፉ ብቻ ከፀሐይ መውጫ እስከ ፀሐይ መግቢያ ይሸፍናል ማለት ምን ያህል ትልቅ ነው ጅብሪል። ላይክ በጣም የሚያስደነግጥ ግዝፈት ያለው መላኢካ ፊትለፊታቸው ሲሆን በጣም የሚያስደነግጠው የተፈጠረው እሳቸውን በጣም ደንግጠዋል። ወደ ቤታቸው በፍጥነት ተመለሱ ወህዩ ከወረደላቸው በኋላ። ከዛ ድንጋጤያቸውን ካረጋጉ በኋላ የተፈጠረን እያንዳንዱን ነገር መጀመሪያ የነገራቸው ባለቤታቸው ናቸው። ምንድነው እነዚህ የምንማረው? ምን ያህል ቅርበት እንደነበራቸው፣ ምን ያህል ውጪ ያገጠማቸውን እያንዳንዱ ነገር ሼር የሚያደርጓት የቅርብ ጓደኛቸው እንደነበረች የምንረዳበት ነገር ነው። ስለዚህ ቤተሰብን፣ የትዳር አጋርን የቅርብ ጓደኛ ማድረግ ላይክ ውስጣችንን ሙሉ ግልጽ አድርገን ከነሱ ጋር ሼር ማድረግ ከነብዩ ሰለላሁ ዐለይሂ ወሰለም የምንማረው ነገር ነው። ላይክ እሳቸውን ምርጥ ያስባላቸው አንዱ ነገር ያሃ ነው። አጋርን፣ የትዳር አጋርን እንደ ጓደኛ ማቅረብ፣ ቅርብ መሆን፣ ያለን ሙሉ ነገር ሼር ማድረግ ከእሳቸው የምንማረው እሳቸው ከሌላው ሙስሊም ሁሉ በላጭ የሆኑበት አንደኛው ይሄ ባህሪያቸው ነው ወይም ይሄ ስራቸው ነው የሚለውን እኔ ኸዲጃ ጋር ከጀመርን አናቆምም፣ እንቀጥልና ወደ እናታችን አይሻ ደግሞ እንምጣ። እሷ ደግሞ ልክ በጣም ዲሩ አእምሮ በጣም ሻርፕ ማይንድድ የሆነች ሴት ነበረች እናታችን አይሻ ረዲየላሁ ዐንሃ። በጣም ፈጣን ናት፣ በጣም ቆንጆ ናት። ነቢያችን አለይሂ ሰላም በጣም ይወዷት ነበርና ከሷ ጋር ደግሞ በነበራቸው ሪሌሽን ላይክ በጣም ፍቅርን የምናይበት ለባለቤቶቻቸው ምን ያህል ፍቅርን ይሰጡ በጣም እያቆላመጡ እንደሚጠባት በስሟ ላይክ አሁን ላይ ምን ይባላል ባለቤትን በሙሉ ስም መጥራት የፍቺ ያህል ይሰማል ድምጽ ላይ የሚባል ነገር አለ። ላይክና አስቡት ባለቤታችሁ እስከ አያታችሁ ባላችሁ ስማችሁ ሲጠራችሁ ትንሽ ስሜት እንትን ይላልና ላይክ ያሃ ከሆነ ለኛ እንደዛ ከተሰማን ለነቢያችን አለይሂ ሰላቱ ወሰላም ባለቤቶች ደግሞ እንዴት ከባድ ይሆን እንደሚችል አስቡትና እሳቸው እያቆላመጡ ነበር የሚጠሯት በምትወደው ስም፣ እሷን በሚያስደስታት ስም ነበር የሚጠሯት። ይኸው እሷ ስሜት ላይ ሄዶ የሚፈጥረው ተወዳጅ ነኝ የሚል ስሜት አለ። ይሄ በላጭ ያደርጋቸዋል። ነቢያችን አለይሂ ሰላቱ ወሰላም ከሌላው ሰው ሁሉ ለቤተሰብ መልካም የሚያደርጋቸው ሌላው ነገራቸው ይሄ ነው። ባለቤቶቻቸውን መውደዳቸው፣ ማፍቀራቸው፣ እነሱን በሚወዱት ስም አቆላምጠው መጥራታቸው በጣም እሳቸውን ልዩ ያደርጋቸዋል ማለት ነው። ሌላው ደግሞ በጣም ትልቁ ነገር ከእናታችን ኡሙ ሰለማ ጋር ደግሞ ስናልፍ ከሷ ጋር በነበራቸው ሀያት ደግሞ የምንማረው ላይክ ባለቤቶቻቸውን ቤተሰቦቻቸውን ምን ያህል በጣም ትልልቅ በሆኑ ጉዳዮች ሳይቀር የሚያማክሩ እንዲህ እኮ ጉዳይ ገጠመኝ ምን ይሻላል ምን ላድርግ ብለው የሚያማክሩ ሰው መሆናቸው ነው። ስትሰሙኝ ማለት ነው እሳቸው ወንድ ስለሆኑ ባለቤቶቻችሁን መሀል እያመጣችሁ እንዳትሰማቸው ላይክ እናንተን ራሳችሁን በእሳቸው ቦታ እያደረጋችሁ ለባለቤቶቻችን ወይም እንደዛ እያደረጋችሁ ስሙና እነሱ እንዲህ ለምን አላደረገልኝም ላይክ ምንድነው የሚገጥሟቸውን ከባባድ ነገሮች ከባባድ የህይወት ፈተናዎች ምን ይሻላል ብለው መፍትሄ መጠየቅ ሰው እሳቸው እንግዲህ በጣም በሳል ሰው ናቸው። በጣም ብዙ የህይወት ኤክስፒሪየንስ አላቸው። እነሱን ሁሉ ነገር ትተለው እሳቸው ነብይ ናቸው። ወህይ የሚወርድላቸው ሰው ናቸው። ችግር ሲገጥማቸው ለክ መውጫ መንገዱን ቀጥታ ከአላህ የሚያገኙ ሰው ናቸው። ምንም የሌላ ሰው ገዛ ቢጠፋቸው አላህ እንዲህ አድርግ ይላቸዋል። ወህይ ነው ያደርጋሉ። አለቅ የታዘዙትን የሚሰሩ ሰው ናቸው። አንድ ጊዜ ግን ምን ገጠማቸው? የሁደይቢያ ስምምነት ጊዜ የተፈጠረውን ሁላችንም እናስታውሳለን። ላይክ ኡምራ ለማድረግ ከመዲና ወደ
መካ በመጓዝ ላይ ሳሉ የመካ ሙሽሪኮች ጉባኤውን ተቃወሙ። በጭራሽ አትገቡም ተባለ። በዛ መካከል ሰጣ ገባ ውስጥ ተገባ። የሁደይቢያ ስምምነት ሊፈረም ሆነ። ተነጋገሩ። በዚህ አመት አንገባም መመለስ አለብን የሚል ሐሳብ ተወሰነ። ይሄ የአላህም ውሳኔ ነበርና ይሄንን ግን በሰሃቦች ቦታ ሆነን ስናየው እነሱ በጣም ሊቀበሉት የሚችሉት ነገር አልሆነም። ላይክ ሐቃቸው ነው። ሄደው ኡምራ የማድረግ መብት አላቸው። ማንን ይከለክላቸው? አቅም አላቸው። ለምንድን ነው የምንከለከለው የሚል ስሜት ውስጥ ገቡና ነቢያችን ሰለላሁ ዐለይሂ ወሰለም በቃ አላህ እንዳደረጋችሁ ሀጅ እንዳደረጋችሁ ይቆጥሩላችኋል፣ ጸጉባችሁን ላጩ፣ ኢህራማችሁን ፍቱ፣ ወደ ሀገራችን እንመለሳለን የሚል ትእዛዝ አስተላለፉና ዝም አለ ሱሐባው። ላይክ እንደዚህ በዛ አድርጉ፣ አላህ እንደዚህ ነው ያዘዘው፣ ስለዚህ እንመለሳለን፣ በሚቀጥለው ዓመት እንመጣለን። ማንም የሳቸውን ትእዛዝ የሚፈጽም ሰው ያለ ዝም አሉ። በቃ ሰሃቦች በጣም ንዴት ውስጥ ናቸው። ሐሳብ እንዲቀየር ፈልገው ዝም አሉ። ነብዩ ሰለላሁ ጨነቃቸው። አንድም ነብያቸው እንዳለ መታዘዝ ከአላህ ቅጣት እንዳይነጣባቸው ፈሩ። አንድም ስሜታቸውን ለመግባት ፈሩ። ላይክ በጣም ከባድ ሁኔታ ውስጥ ገቡና ምን እንደሚያደርጉ ግራ ገባቸው። በዚህ ከባድ ሰዓት እንግዲህ እየፈሩ ያሉት የአላህ ቅጣት እንዳይመጣባቸው ነው ሰሃቦቻቸው ላይና ቀጥታ ወደ ባለቤቶች ነበር የሄዱት። ምን ይሻላል? ምን ላድርግ? ሳህኔች ጓደኞቼ፣ ባልደረቦቼ ምን እግራችሁን እያደረጉ አይደለም? ምን ይሻላል ብለው ይሄንን ትልቅ ጉባኤ አማከራት ለባለቤታቸው። መፍትሄ ነገረቻቸው። እርሱቱና አድርጉ፣ ጸጉሮትንም ዲላጩ ማድረግ ያለቦትን አድርጉ፣ ከዛ ሁሉም ሰው ተከትሎት ማድረጉ አይቀርም፣ ተረጋጉ ብላ አረጋጋቻቸው። ያለቻቸውን ወጥተው አደረጉ። ከዛ ሁሉም ሰሃባ ቀስ ቀስ እያለ እየተነሳ ሁሉም የሳቸውን ትእዛዝ ፈጽሞ ተመለሰ ማለት ነውና ከዚህ የምንረዳው ነገር ምንድነው? ከባድ ነገር ሲገጥማቸው በዚህ አይነት ትልቅ ሁኔታ እንኳን ሆኖ አይ እሷ ሴት ስለሆነች ያለውን ሁኔታ አትረዳም ወይም ደግሞ እኔ ያለሁበትን ጭንቀት አትረዳም ብለው ወደ ኋላ አናል። ልክ እኛ ወደ ቤታችን ወደ ራሳችን ስናመጣው ለባሎቻችን የማንነግራቸው እነሱ ወንዶች ናቸው አረዱትም ይሄንን ነገር ብለን ስንት ነገሮችን ወደ ኋላ እናደርጋለን የሚለውንም ኮንሲደር ያደረግን ለክ ማማከር ትልልቅ ጉዳዮችንም እንኳን ቢሆን እነሱን ማማከር ለቤተሰብ በላጭ የመሆን መገለጫ መሆኑ ከሳቸው እንማራለን ማለት ነው። ሌላ በላጭ እንዲሆን ያደረጋቸው ነገር ምንድነው? ለቤተሰቦቻቸው እንደ ጓደኛ ነበሩ። ላይክ ቁም ነገሩን ብቻ ሳይሆን ላይክ ቤት ውስጥ መጫወት ካለባቸው ከቤተሰቦቻቸው ጋር እየተጫወቱ ከባለቤቶቻቸው ጋር እየተጫወቱ ሩጫ እየተወዳደሩ ላይክ የሆነ ትዕይንት ሲኖር ምናምን ሚስታቸውን እያሳዩ ላይ እያሉ እያሳዩ ፈታ እንድትዝናና ላይክ ማድረግ በጣም ላይክ ጓደኛ ልክ እንደ ጓደኛ ሆነው የሚያጫወቱ የሚያስቁ ይሄኛው ፓርት ስላለን የሰውኛ ፓርትም ስላለን ማለት ነው። ይሄንን የሚያደርጉ ምርጥ ባል ነበሩ። እንደ አባት ስልመጣ ከልጆቻቸው ጋር የነበራቸውን ነገር ብዙ ጊዜ ሰምተናል። ብዙ ጊዜ ይደጋገሩ። ለፋጢማ ረዲየላሁ ዐንሃ ቢንት ረሱልላህ ሰለላሁ ዐለይሂ ወሰለም እንዴት ይወዷት እንደነበር። በእርግጥ ሴት ልጅ በጣም ተወዳጅ ናት። ቤት ውስጥም ሁላችንም እንደምናውቀው ላይክ በጣም ልትወደድ ነገር ናት። የእሳቸው ደግሞ ለሴት ልጃቸው የነበራቸው ፍቅር በጣም ይለይ ነበር። ለልጆቻቸው የነበራቸው ፍቅር በጣም ይለያል። ከዛ ደግሞ ለፋጢማ ደግሞ የነበራቸው ፍቅር ደግሞ እጅግ በጣም የሚለይ ነበር። ላይክ ስትመጣ ብድግ ብለው ተነስተው ግንባሯን ስመው ቦታ ለቀውላት ነው እዚህ ጋር ቁጭ በይ። ላይክ ምንድናቸው? እሳቸው አሽረፈል ኸልቅ ናቸው፣ ነብይ ናቸው፣ ወዛ ሁላ ኡማ አስተዳዳሪ ናቸው። ልክ ቤታቸው ስትመጣ ግን ቦታዋን ለቀውላት ላይክ የሳቸው የተቀመጡበትን ቦታ ተነስተው ስመዋት አስቀምጠዋት ላይክ በእነን ያህል ፍቅር በምን ያህል ክብር ከልጆቻቸው ጋር ያለው ይሄ መጣሽ እሺ ቁጭ በይ ምናምን አይደል? ምን ላይክ ሁላችንም በቤታችን ውስጥ የምንለውን በደንብ እንትን እንላለንና እሳቸው የበለጠ የሆኑት በዚህ ምክንያት ነው። ልጆቻቸውን በዚህ ለትሊት ስለሚያደርጉ ነው። ከተቀመጡበት ብድግ ብለው ላይክ ልጅ ነው
ተነሱ በባህላችን አይደል ጉንበት ስሞ ግንባር ስሞ እንትን የሚለው እሳቸው በላጭ የሆኑበት ምክንያት ግን ልጆቻቸውን ምን ያህል እንደሚያከብሩ ማየት ነው። ማለት በማክበራቸው ልጆቻቸውን ፍቅር በመስጠታቸው ለቤተሰቦቻቸው ከነሱ ከሌሎች ማህበረሰብ ከሁላችንም የተሻሉ ያደረጋቸው አንደኛው ነገር ለቤተሰቦቻቸው ለልጆቻቸው ያላቸው ክብር ነበር ማለት ነው። ሌላው በጣም ምርጥ ያደረጋቸው ነብያችን አለይሂ ሰላቱ ወሰላም ብዬ ማስበው አለመግባባቶችን የሚፈቱበት መንገድ ነው። ከቤተሰቦቻቸው ጋር የሚፈጠሩ አለመግባባቶችን የሚፈቱበት መንገድ በጣም ዩኒክ ነው። ነብይ ናቸው እሳቸው፣ ሚስቶች አሏቸው። ግን ነብይ ስለሆኑ ሁሉም ነገር ስሙዝ ሆኖ በጣም በቃ ምንም ችግር ሳይፈጠር ህይወትን አልኖሩ። አለመግባባቶች ይፈጠራሉ። ያሃ ነገር ኮንፍሊክት በሚፈጠርበት ሰዓት ያሃንን ማኔጅ የሚያደርጉበት መንገድ በጣም ዩኒክ ነው። ነብያችን አለይሂ ሰላቱ ወሰለም የመጀመሪያው ልክ ችግር በተፈጠረ ሰዓት ላይ ያን ነገሮችን ስናይ ከሳቸው የምናየው ነገር ሪስፔክት፣ ክብር፣ ባለቤቶቻቸውን የሚያከብሩበት መንገድ ምን ሰዓት ላይ ያሃ ችግር የተፈጠረበት ሰዓት ላይ ማለት ነው። አንድ ኢንሲደንት እናውራ። አንድ ሚስታቸው ጋር ነብያችን አለይሂ ሰላቱ ወሰለም ቁጭ ብለው ባንብበት ሰዓት ላይ ከሌላኛው ሚስታቸው ቤት ምግብ ተላከላቸው። ምግብ ተላከላቸው። ያሃ ምግብ የላከችው ባለቤታቸው ካሉ ከባለቤቶች መካከል በጣም ባለሙያ የምትባላ የላከችው ምግብ ነው። እሳቸው ደግሞ ያሃን ያክል ያልሆነች ምግብ ሙያ ላይ ብዙም ያልሆነች ሚስታቸው ጋር ሆነው ነው ያሃ ምግብ የተላከላቸውና በሚስቶች መካከል ያለውን ፉክክር ናቹራል የሆነ ፉክክር የምናውቀው ነውና ምግብ ተላከ። ምግቡን የተላከችው ልጅ ይዛ መጣች፣ ሰጠቻቸው። ኬት ነው ምግቡ አለች። በጣም ባለሙያ ከሆነችው ሚስት እንደተላከች ስታክተናደደች ሚስታቸውና እጇን መታቻት። ምግቡን ይዛቸው የመጣችው ልጅና ወደቀ ምግቡ፣ እቃው ተሰበረ፣ ምግቡ ተደፋ። ማንነ ነብዩ ሰለላሁ ዐለይሂ ወሰለም አሉ። እዚህ ጋር በጣም ያናድድ ነገር ነው በሰዓቱ የተፈጠረው ነው። ምንድነው ያደረጉት? እሳቸው ተነሱ፣ ምግቡን አነሱት፣ በሌላ እቃ ገለበጡት። ከዛ ምግባች እቃ ይዛ መጣችው ልጅ ቀያሪ እቃ እንድሰጣት አደረጉና ሸኟት። ይሄንን በማድረጓ ምክንያት በንዴትን ይሁን ተፈጥሯዊ ይሁን ምንም አይነት ምክንያት 1000 ነገር ልንደረደርለት እንችላለን። ምንም ይሁን የሷን ክብር የሚነካ ምንም አይነት ነገር አልተናገሩ። የሳቸውም ትክክለኛ ነገር አይደለም የተደረገው በሰዓቱ፣ ግን ምንም ነገር አላደረጉ። ኢሞሽናል አንደርስታንድ ለማድረግ ሞከሩ። ምንድነው እንዲህ እንድታደርግ ያደረጋት? እሱን አንደርስታንድ አደረጉ። ከዛ ምንም እሱን ሂሚሊት የሚያደርግ ነገር ሳይናገሩ እሷን አረጋግተው ጉዳዩ ሳይጮ ሳይገም ወደ ሌላ ነገር ሳይደረስ በጊዜ ሸፈኑት ማለት ነው። በሌላ ጊዜም እንደዚሁ እናታችን አይሻ ጋር ሆነው አለመግባባት ተፈጠረና ድምጿን ጮክ ብላ እየተናገረቻቸው አባቷ መጡ፣ አቡበከር ረዲየላሁ ዐንሁ። ድንገት መተው ድምጻቸው ጮክ ብላ ልትናገረው እሳቸው አለ ብለው በሩን አድርገው ገብተው ሊመቷት ተንደረደሩ። ከዛ ደበቋት፣ እሳቸው ከኋላ ደበቋት። ጮክ ብሎ መናገር ለባል ያውም ለእሳቸውን ለሚያክል ሰው በጣም ትልቅ ኮንፍሊክት ሊፈጥር ወይም ያባብስ የሚችል ነገር ነው በንዴት ሰዓት ጮክ ማለትና ከዛ ሶስተኛ ሰው የውን ቤተሰብ ተጨምሮበት ማለት ነውና እሷን ተከላከሏት፣ አረጋጓት፣ እሱንም አረጋጉ። ከዛ ከተረጋጋች በኋላ በቃ ማለት ነገሯትና ማድረግ እንደሌለባት ነግረው እንደዚህ ማድረግ እንደሌለባት አስተምረው ጉዳዩን ዘጉት ማለት ነውና የትኛውም አይነት ኮንፍሊክት የተፈጠረበትን ቦታ በሳቸው ህይወት ላይ ብንሄድ ብናይ መጀመሪያ የምናገኘው ነገር ከተፈጠረው ነገር ላይ ሰብር ማድረጋቸው ነው። ሁለተኛ የሌላቸው የአጋራቸውን ኢሞሽን አንደርስታንድ ምን ሆነው ነው እንዲያደረጉት፣ ምንድነው እንዲያደርግ ያደረጋቸው የሚለው ነገር ስሜታቸውን ለመረዳት ይሞክራሉ። በእነሱ ቦታ ሆነው አንደርስታንድ ለማድረግ ይሞክራሉ።
ከዛ ፖዚቲቭሊ ያንን ነገር ሊያርም በሚችል መልኩ ጉዳይ ለመፍታት ይሞክራሉ ማለት ነው። ስለዚህ ሰዓትም እያለቀ ነው። እኛ እንደ ሙስሊም ከሳቸው ህይወት የምንማረው ከቤተሰቦቻችን ለቤተሰቦቻችን በላጭ መሆን የምንችለው አንደኛ ስናከብራቸው፣ ቤተሰቦቻችንን ስንወዳቸው፣ ኮንፍሊክት ችግር በተፈጠረ ሰዓት ለሱ መጥፎ ሰዎች ስለሆኑ አይደለም ወይ እኛን ስለሚጠሉን አይደለም፣ ምን ሆነው ነው እንደዚህ ሪአክት እያደረጉ ያሉት የሚለውን አንደርስታንድ ለማድረግ ብንሞክር ለነሱ ያለ ምንም የማያልቅ ነገር ነው ፍቅር። በሰጠነው ልክ የሚበዛ የሚተርፍ ነገር ነው ፍቅር። ስለዚህ ቤተሰቦቻችንን፣ እናታችንን፣ አባታችንን፣ ባለቤታችንን፣ ልጆቻችንን በመውደድ በማክበር በላጭ መሆን እንችላለን። በላጭ ፉክክር ነው። በላጭ መብለጥ ከሰዎች መብለጥ ሁላችንም የሚፈልገው ነገር ነው። ዱንያ ላይ ብቻ አይደለም አኺራ ላይ አላህ ፊት የበለጠ ሰው የተሻለ አጅር አለው፣ የተሻለ የጀነት ቦታ አለው። ያንን የማይፈልግ ሰው የለም። ስለዚህ ለቤተሰቦቻችን መልካም የመሆንን ምሳሌ ከነቢያችን አለይሂ ሰላቱ ወሰለም እንውሰድ፣ በደንብ እናንብብ ለማለት ተወዳለሁ። ሱብሃነከላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ኡስታዛ ካለችው ነገር ላይ መጨመር ተገቢ ነው ብዬ አላስብም፣ በደንብ ስላብራራችሁ። ነገር ግን ምን አይምሮይ ላይ ቀረ ምንድነው የተባለው? ከናንተ በላጩ ማለት ለቤተሰቦቹ መልካም የሆነ ሰው ነው ማለት ነው አይደል የተባለው? እኛ ግን ያለንበትን ሁኔታ ስመለከት ብዙዎቻችን ለስራ ባልደረቦቻችን፣ ለጓደኛችን፣ በአጠቃላይ ውጭ ላሉ ሰዎች በጣም መልካም ነን አይደል? ወደ ቤታችን ዞር ብለን ስንመለከት ግን የሚጎለን ነገር አለ ብዬ አስባለሁኝ። ራሳችንን እንመልከት።